ወልቃይት ተተኳሽ ጥይቶች ድሮን ማምረትና የደም ጥራት አንዳርጋቸው ጽጌ ኤርሚያስ ለገሰና ገዱ አንዳርጋቸው ከፕሮፌሰር መስፍን ወልደማርያም እስከ ኮሎኔል መንግስቱ ኃይለማርያም ድረስ ከአቶ አንዳርጋቸው ጽጌ እስከ ኢንጂነር ይልቃል ጌትነትና ፕሮፌሰር ብርሃኑ ነጋ ድረስ አማራ የሚባል ማንነት በመኖሩ የማያምኑ ፊታቸውን የህዝብ አይን የገረፈው ዕውቅ ሰዎች ናቸው። እዚህ ላይ በኢትዮጵያ ስነ ጽሑፍ ላይ የእንግሊዙን ሼክስፒርን ያክል የገዘፈ ተጽዕኖ ያለውን ሎሬት ጸጋዬ ገብረመድህንን ስንጨምር ደግሞ ነገሩን ይበልጥ ያከብደዋል። አማራ የሚባል ብሔር የለም የሚለውን እሳቤ በምሁራን መድረክ ላይ የሰቀሉት ቀደምቱ ሰው ፕሮፌሰር መስፍን ወልደማርያም ናቸው። ነፍሳቸውን ይማርና ፕሮፌሰሩ ከ25 ዓመታት በፊት በተናገሩት በዚህ ንግግራቸው ላይ አማራ የሚባል ሃይማኖት እንጂ ብሔር እንደሌለ ይሞግቱ ነበር። በአንድ ወቅት ከአንድ መጽሔት ጋር ቆይታ ያደረጉት ኢንጂነር ይልቃል ጌትነት ደግሞ አማራ የለም ከሚሉ ሰዎች መካከል የሚመደቡበትን ሐሳብ የሰነዘሩ ሌላኛው ሊቅ ናቸው። ኢንጂነሩ እንዲህ ይላሉ። ጣሊያን በወረራው ወቅት የተወሰኑ የጎሳ መሪዎችን በመሾም እኝ ግዛቱ ሊያደርገን ሞክሮ ነበር። ሌላው አማራ የሚባል ጎሳ ወይንም ብሔር መኖሩን አማሮች የምትላቸው ሳይቀሩ አያምኑም። ለምሳሌ እኔ ጎጃም ነው የተወለድኩት። ከጓደኞቼ ጋር ስንጨዋወት እስላም አማራ እንላለን እንጂ አማራ ጎሳ ስለመሆኑ አናውቅም። እኔ አማራ የሚባል ጎሳ ስለመኖሩ የሰማሁት ዩኒቨርሲቲ ከገባው በኋላ ነው። አማርኛ ተናጋሪው በብሔረሰብ የሚያምን አይደለም። እንደውም ከአንዳንድ አክራሪዎች ጋር እንዳታጣላኝ እንጂ አማራ የሚባል ብሔር ስለመኖሩ የሚያሳይ ማስረጃ የለም። ልክ ትግሬ፣ ኦሮሞ፣ ጉራጌ ከዚህ ወጣ እዚህ ገባ እንደሚባለው አይነት ማስረጃ የለም። አማራ የሚለውን ቃል የሚጠቀሙበት እስላም ክርስቲያን ለማለት ነው። ይህ የህብረተሰብ ክፍል ከበሮ ተመቶ አገር ተወረረች ሲባል ሆብሎ ተነስቶ ጦርነት ይገጥማል። ባህሉ፣ ሃይማኖቱና አመለካከቱ ሁሉ በኢትዮጵያዊነት የታጠረ ነው። ይህንን የሚያደርገው የተለየ ጥቅም በማግኘቱ አይደለም። ከኩርማ መሬት ውጪ በየትኛውም ስርዓት ተጠቃሚ አልሆነም። እኔ አማራን የሚወክል አይነት ድርጅት መኖር አለበት ብዬ አላምንም። የእነዚህ ሰዎች አስተሳሰብ ኢትዮጵያዊነት ነው። በጎሳው ለማያምን ሰው የሆነ የጎሳ ድርጅት ማቋቋም ተገቢ ነው ብዬ አላስብም። አማራው በጎሳ እንዲታጠር ከተደረገም ኢትዮጵያ አለቀላት ብዬ ነው የማምነው ብለው ነበር። ዛሬ ግን ኢንጂነር ይልቃል ጌትነት ስለ አማራው የሚታገለው ፋኖ ከአፋቸው የማይጠፋባቸው በማንነቱ ምክንያት ተገደለ ለሚሉት አማራ ድምጽ ለመሆን ባህር ማዶ የከተሙ ሰው ሆነዋል። ይህንን የፕሮፌሰር መስፍን ወልደማርያምንና የኢንጂነር ይልቃል ጌትነትን አቋም እንደወረደ ተቀብለው ከሚያስተጋቡት ሰዎች መካከል ደግሞ ግንባር ቀደሙ ሰው አቶ አንዳርጋቸው ጽጌ ናቸው። አቶ አንዳርጋቸው ጽጌ አማራ የሚባል ማንነት የለም ብለው በደሰኮሩበት አንደበታቸው ዛሬ ግን እንዲያውም ከሌላው በተለየ ለብሔርነት የሚመጥን ማንነት ያለው አማራ ነው ብለው እስከ መናገርም ደርሰዋል። አቶ አንዳርጋቸው ይሄንን በደንብ ማብራራት ከተቻለ እንግዲህ የአማራ የኢትዮጵያ ውሃ ልክ ነው የሚል አስተሳሰብ አንድ ወቅት ላይ ከአብን አመራሮች መጥቶ ምን ያህል አዋራ እንደተነሳ እናስታውሳለን። አማራን ማንኛውም ብሔረሰብ ውስጥ የታመሙ አሉ፣ ጤናማ የሆኑ ብሔርተኞች አሉ። አማራም ውስጥም እንደዛ አለ። አማራን ለይቶ የኢትዮጵያ ጠበቃ አማራ ሲድን ነው ኢትዮጵያ የምትድነው የሚለው ድምዳሜና ፍረጃ ያንን ስሜት አይፈጥርም ወይ? ሌላውን ባይተዋራ አያደርግም ወይ? አማራ በምን ተለየ? ወደዛም አንድም ድምዳሜ ወደ ሰጠበት ሐሳብም ሊሄድ ይችላል። አማራን ብሔር የሚለውን መስፈርት ያሟላል ልትላለ በጽሁፍ ላይም ይሄ ደምና ጥንት እየቆጠረ አይደለም። ይሄስ በራሱ አማራን የተለየ ለማድረግ የአማራ ብሔርተኞች የሚጠቀሙት አገላለጽ አይደለም ወይ? ከሌላው ለመለየት ለምን እንደዚህ አይነት ልዩነት አስፈለገ? አማራም ኦሮሞም ተመሳሳይ በሆነ ነገር ሊገለጹ ይችላሉ። ያው ታማሚዎች አሉ፣ ንጹሃን አሉ፣ ጤነኞች አሉ። ሁሉ ውስጥም እነዚህ ነገሮች ይኖራሉና አማራን ለየት የሚያደርገው ምንድነው? በዛ መልኩ ለምን መግለጽ አስፈለገ? ወጣ ስለሆነ ነው የኔን ማስቀምጥል። ለምንድን ነው መሰለ ትግራይ ውስጥ ጎንደር ወይ ከመንዝ ሄዶ 100 ዓመት የኖረ አንድ አማራ ትግርኛ የሚናገር ሁሉ ነገር እንትን ያደረገ ሰው በትግሬነት የማይቀበል የብሔር አንደርስታንዲንግ ነው ያለው። ፈረንጅ ሀገር ምንም አይነት የትግርኛ ቋንቋ የማይናገር ተወልዶ ያደገ አንድ የትግራይ ተወላጅ
ከዚህ ሰው የበለጠ ትግሬ ሆኖ ይታያል። ይሄ ሪያሊቲ ነው። ይሄንን ልንክደው አንችልም ያለው the same thing ነው። እዚህ ላይ ምንድነው የምትመለከተው? ኦሮሞቹም ጋር ይሄንን ነው የምታየው። ምንድነው እዚህ ላይ የምትመለከተው ያለው ከአንድ ሰው ባህላዊ የሆነ ቋንቋ ጋር የተያያዘ እነዚህ ሴቶች መጋራቱ አይደለም ትልቁም ነገር ለትግራይ ሆነ ለኦሮሞ ኤሊት። ይሄ ሰውዬ ኦሮሞ ነው ወይ ሲባል አባት እናቱ ዘር ማንዘሩ ኦሮሞ ነው ወይ ወደሚል ነገር ነው የሚሄደው። ደም ነው የሚሆነው። እኔ ለዚህ ነው በዚህ ደረጃ የሚሄድ ነገር ብሔር የሚባለው ነገር አይሰራም። ለመጀመሪያ ጊዜ በኢትዮጵያ ፖለቲካ ዘውግ የሚለውን ቃላት ያመጣሁት እኔ ነኝ። በብሔርና በጎሳና በዘውግ መካከል ዘውግ ማለት በተወሰነ ደረጃ ዘርም የሚስብበት ያለው በተወሰነ ደረጃም ደግሞ ከዘርም በላይ ከፍ ያለ ነገር ያለው በጣም ጎሳ እንዳንላቸውም ከሱ አድገዋል ነው ያልኩት። ብሔር እንዳንላቸው ከሱ በታች ናቸው። ለምን በዘር አሁንም ያምናሉ። ስለዚህ ዘውግ የሚለው ነገር ኢፌክቲቭሊ ለነዚህ ይሰራል ነው ያልኩት። ይሄ እውነታ ነው። አማራ ጋር በመጥመጣና መሳለ ከለኝ ብትወስደኝ በግል ብትወስደኝ በደም ጥራት አይደለም አማራ ነኝ እያልኩ ያለው ያለምንም ፍራቻ ዝም ብላል አይደለም 1/8ኛ ሌላ ጋር ቢሆን 1/8ኛ ኦሮሞ ነው ሊልህ ይችላል ያለው። ምክንያቱም እኔ 1/8ኛ ኦሮሞ እንደው ተናግሬያለሁ ያለው ነገር ግን ለአንድ ደቂቃ አሳስቦኝም አያውቅም ያለው በአማራነት የምናገረው በከፍተኛ ኮንፊደንስ ነው። ምክንያቱም ይሄ ስለ ልቦና የአማራ ስለ ልቦና እንዳልሆነ ዘር ቆጥሮ ሰውን በዚህ ብሎ በቃ ካልቸራሊ በቋንቋም በምንም አኗኗርህም እዛ አካባቢ ኮንክነ እኮ እውነት ለመናገር እኮ በረከት ስምኦን እኮ ኤርትራዊ ነው። ኤርትራ የሚባል ብሔር በሌለበት ሀገር ላይ በሌላ ነገር እኮ አይደለም በረከት የሚጠመደው እኮ እንደ አዲሱ ለገሰ እንደ ሌሎቹ እንደነ ተፈራዋሏ እንደ ታምራት ላይኔ ለአማራ ህዝብ አልቆምክም እኮ ነው እንጂ ኤርትራዊ ነው እኮ አይደለም። ኢንፋክት እንደዛ አይነት ሰው በባዕደን ውስጥ እንደውም በደም ከሰማቆ ካሉት ሰዎች ኮራፕትም ባለመሆን በተወሰነ ደረጃ ደፍሮ በመናገርም እኮ እሱ ይሻላል የሚል እኮ በጣም በርካታ አማራ ነው። እንደውም ባንድ አጋጣሚ እዛው ተወልዶ ስላደገ ሌላ ነገር ስለሌለው ሪል የሆነ የአማራ ህዝብ ተቆርቋሪ ሆኖ ቢመጣ የአማራ ህዝብ ይሄ ሰው ኤርትራዊ ነው ብሎ ለአካባቢው አመራርነት ወደ ጎን የሚያደርገው ሰው እንደማይሆን ልንገር ያለው ይሄን አይነት አመለካከት እንዳለ ስለማቅ ነው ኮንፊደንትሊ የምናገረው ያለው። ይሄ ሌላ ቦታ ላይ የለም። ስለዚህ ይሄንን ማድረግ የምትችለው ሰውን በሰውነቱ የምታይ ከሆነ ዘርን ማመነዘር ከሆነ ህዝብ መሆን ሲጀምር ነው። ህዝብ እና ኔሽን የምትላቸው ነገሮች ይሄ አይነት ባህሪ ያላቸው 1/8ኛ ደሜ ከኦዶ ኦሮሞ ይመዘዛል የሚሉት አቶ አንዳርጋቸው ጽጌ ደግሞ መለስ ሲሉና አማራ የሆንኩት በደም ጥራት አይደለም በማለትም ያክላሉ። ይህ የሚያሳየን ኢትዮጵያ ውስጥ ያለው አሁናዊ ፖለቲካ የደረሰበትን ክፉኛ የተካረረ ስሜት ነው። በዚህ መካረር መሃል ብሔር አይደለህም ተብሎ በዘመቻ መልክ ይነገርበት የነበረው አማራ ብሔር ነህ ብሎ በሾመው ህገ መንግስት ጉዳይ ከሌሎች ብሔሮች ጋር የገባበት ሰጣ ገባም ተጠቃሽ ነው። ይህን ሰጣ ገባ በዋናነት የሚወክሉት ደግሞ ራያና ወልቃይት የሚባሉ ምድሮች ናቸው። እነዚያ ወዛጋቢ መሬቶች ዛሬ ድረስ በሁለቱ ክልሎች መሃል የተዘረጉ ቀይ መስመሮች ናቸው። ታዲያ ከሰሞኑ ፋኖነቴ ይታወቅልኝ ለበደሌም ይቅርታ አርጉልኝ ብለው አዲስ አማራዊ ድርጅት ያዋለዱት አቶ ገዱ አንዳርጋቸው ሁለቱ ክልሎች ጉዳዩን በሰላም ይፈቱት ዘንድ ምክረ ሐሳብ ቢጤ አቅርበው ነበር። ሰሜናዊ ጥምረት እየመጣ ነው ብለው ብዙ ሲደሰኩሩ የነበሩ ሰዎች ይህንን ያቶ ገዱ አንዳርጋቸውን የእንወያይ እሳቤ በብዙ ውዳሴ ነበረ የተቀበሉት። በእኔ አስተያየት በትግራይና በአማራ ህዝብ ከዚህ ከድንበር ይገባኛል ጥያቄዎች በላይ የሆነ የጋራ የህልውና አደጋ የተጋረጠባቸው ህዝቦች ናቸው። አሁን ማተኮር ያለባቸው በህልውናቸው ላይ የተጋረጠውን አደጋ ለመቀልበስ መተባበር እንጂ ሌላ ዙር ግጭት የሚያስገባ ሁኔታ በፍጹም መኖር የለበትም ብዬ አምናለሁ። አቶ ገዱ አንዳርጋቸው ይህንን ሲሉ ከትግራይ ወገን ምን አይነት ምላሽ ሊያገኙ እንደሚችሉ ብዙ መላምቶች ሲሰጧቸው ነበር። ከሁሉም ሚዛን ደፍቶ እውነትም ሆኖ የተገኘው ግን የኤርሚያስ ለገሰ ትንታኔ ነበር። ኤርሚያስ ለገሰ ለአቶ ገዱ አንዳርጋቸው በሰደደው መልእክቱ ይመኑኝ ከትግራይ ወገን በጎ ፊት አያገኙም ብሏቸው ነበር። የትግራይ ኃይሎችም ቢሆን አቶ ገዱ አይቀበሉም። አንድ ያልገባህ ነገር እሱ የፈለገ መሬት ለመሬት ብትርመጠመጥ ይሄን ሐሳብ ይዘህ መሬት ለመሬት ብትርመጠመጥ አፈር ለአፈር ብትሄድ ጭቃ ለጭቃ ብትቦካ የትግራይ ኃይሎች ሲንግል የትግራይ ኃይል አይቀበልም።
ሌላው ፋክት ደግሞ እሱ የትግራይ ብሔርተኛ እያልኩ አይደለም። የትግራይ ኃይሎች አይቀበሉም። የትግራይ ፖለቲከኞች ህወሓት ውስጥም ይኑሩ ህወሓትንም ይጥሉት ሚዲያ ላይ ያሉ ምንም አቶ ገዱ አሁን ያመጣው መፍትሄ አይቀበሉትም። በእርግጠኝነት ነው የምነግርህ። ለምን ምን መሰለህ የሚሉ ክቡር አቶ ገዱ ክቡር ካሉህም አላውቅም። ትክክል ነህ። የትግራይ ህዝብ የህልውና አደጋ አጋጥሞታል ይሉሃል። የህልውና አደጋው መሰረታዊ ምክንያት ግን ይሉህና 40% የሆነው የትግራይ መሬት ከኛ ውጪ ባለ ኃይል ስለተወሰደብን ነው። ክቡር አቶ ገዱ ሆይ ይሄ 40% የሆነው መሬታችንን በቅድሚያ መልስልን። ስትመልስልን ከዛ በኋላ ሰላማዊ ንግግር እንጀምራለን። 40% መሬት ይዘህ ግን በዲስኩር ደረጃ መጥተህ የትግራይ ህዝብ የህልውና አደጋ አጋጠመው ብትል የሚሰማ ጆሮ የለኝም። ስለዚህ 40% የሆነው መሬታችንን ትሰጠናለህ አትሰጠን? ከዛ በኋላ ለመነጋገር ዝግጁ ነን። ብትነጠፍም ባትነጠፍም ከፈለገን የአማራ ክልል ዳግም ፕሬዝዳንት ሁሉ ልናደርግ እንችላለን። አቶ ገዱ በእርግጠኝነት የሚሉ ይሄን ነው። አንልም የሚል ካለ ሚዲያ ላይ ወጥቶ ይናገር። ኤርሚያስ ውሸቱን ነው። እኛ ትግራዮች ሚዲያም ያዝነው ህወሓትም ያሉን ነው። እንዲህ አይነት ነገር የለንም የሚሉ ከሆነ እኔ መጥቼ ይሄ ሚዲያ እንዲህ ብለዋል አቶ ገዱ ተሳክቶልሃል ኮንግራቹሌሽን እልሃለሁ። ታዲያ ይህ ትንቢት መሰል ትንታኔ አሁን እውን ሆኗል። ስታሊን የተባለ የትግራይ አክቲቪስት ሚስቴን ቀምታችሁኝ እንዴት ነው የምወያየው ብሎ ገዱ አንዳርጋቸው ላይ ተሳልቋል። ገዱ አንዳርጋቸው የሚሉን ውይይት ነው የሚያስፈልገው፣ ድርድር ነው የሚያስፈልገው ብሎ ይናገራል። በወረራ ይዘናል ከዛ በኋላ እንወያይ ነው። ሚስትን ቀምቼ እንደራደር ነው የሚለው። ሚስቱ የተቀማ እኔ ለድርድር ሲቀመጥ የተቀመጠ ሰው አይቻላል። እኛ መግባት ገብተናልና ተቆጣጥረናልና ካሪክለሙን አጽድተናል። ትምህርቱን ያው ጁንታ የሚባል አጽድተናልና እሱን እንደያዝን አብይ ላይ ንዝመት ነው። አብረን አሁን የገጠመን ኃይል አለ እሱ ላይ ንዝመት ነው። ይሄን ግን ከዚህ ግን በውይይት ነው ውይይት ነው ብሎ ባህር ዳር መጥቶ ክሌም አድርጎ ከዛ ቲዲኤፍ ወደ ባህር ዳር መጥቶ እንወያይ ይባላል እንዴ? ይባላል። ወደፊት አያደርገውም አይባልም እኮ በዚህ አካሄድ አያደርገውም አይባልም እኮ። ይሄ በኃይል ከገባ በኋላ በውይይት ነው እንጂ በኃይል ብሎ ነገር የለም። ውይይት ነው አለ። የገጠመን ችግር አለ አብረን መጋፈጥ አለብን ነው ገዱ አንዳርጋቸው ያቀረቡት ሐሳብ ምክር ሐሳቡ ውይይት ነው። ውልቅ ብሎ መውጣት ነው የሚባለው። ክኒኗን መዋጥ ነው። የሆራይዘኑ አማራ ባይትም ለትግራይ ብቻ ሲሆን አገልግሎት የማይሰጥ ህገ መንግስት ነው ያለን በማለት የስታሊንን ፎከራ ተቀላቅላለች። ምንድነው ግን ያለን ያለ ሰውዬ ከአማራ ህዝብ ጋር ሰላም አደርጋለሁ ብለ ወልቃይት ካልተመለሰልኝ የሚለው ግን አይሰራም። አሁን ይሄ የትግራይ ህዝብ ፌቨር አድርጎ ነው እየተናገረ ያለው። ለትግራይ ህዝብ የሚጠቅመው ነው። ይህ የአማራ ህዝብ ድምጽ አይደለም። የአማራ ህዝብ ድምጽ አይደለም። this has nothing to do ከደብረጽዮን ጋር። ይሄ የደብረጽዮን ጉዳይ አይደለም። ይሄ የጀነራል ይህ የትግራይ ጉዳይ ነው። ይህ የትግራይ ጉዳይ ነው። እናቴ ምን ትላለች? ልጆችን ያከበረ ያከብረኛል ትላለች። እኔ የኔ ወዳጅ ልጆችን የሚወድ ነው። ለዚህ ነው መጽሐፍ ቅዱስ እንኳን ወልድ ያለው አባለው ይላል። ተሰሳድ ራሱ የቻለ ዝም ብሎ ብለንት የሆነ እውር ጭፍን ያለ ጥላቻ ካልሆነ በስተቀር ከእውነቱ ጋር አይሄድም። ስለዚህ ከህገ መንግስቱ ውጭ ራያ ለራያ ወልቃይት ለወልቃይት ትላለ ማለት ነው። ህገ መንግስቱ ትግራይ ላይ ሲደርስ ብቻ ነው የማይሰራው። ሌላ ሁሉ ክልል ህገ መንግስቱ የተሰጠውን ቦታ ይዞ ልክ ትግራይ ላይ ግን ሲመጣ ግን ህገ መንግስቱ አይሰራም። ስለዚህ የትግራይ ህዝብ በየህገ መንግስታዊ መብት የለውም። according to this guy የትግራይ ህዝብ ብቻ ነው ህገ መንግስታዊ በሆነ መብት የማይተዳደረው። የትግራይ ህዝብ ብቻ ነው ህገ መንግስት የሰጠውን ወሰንና ድንበር የማይኖረው። ወልቃይትን በጦርነት የማስመለሱ ምንድነው እድል እስቲም ጠረጴዛ ላይ ነው ያለ። ወልቃይትን ለወልቃይት ራያ ለራያ ሰጥቶ ያክስት ያ ደግሞ የሚሆነው ለትግራይ ብቻ ነው። ትግራይ ላይ ብቻ ሲደርስ ነው የሚሆነው። ሁሉ በህገ መንግስት የተሰጠውን ክልል ይዞ ኦንሊ ትግራይ ላይ ሲሆን ብቻ ነው የሚሆነው። የራስን በቀል ጥላቻ ከአባት ከዘር ሲወርድ የመጣል በቀልን የማወራረጃ አንዳንዶች እኮ አብይን ደመላሽ ነው የሚጠሩት። ከትግራይ አክቲቪስቶች ጋር ይህን መሰል ሐሳባዊ ጦርነት የገጠመው ፋኖ መሬት ላይ ከመከላከያው ጋር ያለበትን ሌላ ፍጥጫ ደግሞ የምድር ሲኦል የሚያደርግበት ክስተት ከሰሞኑ እየሰማን ነው የሰነበት ነው። የጥይት ፋብሪካ ከፈትን ኤክስፖርትን ማድረግ ጀመርን ያሉት ጠቅላይ ሚኒስትሩ ይባስ ብሎ ወታደራዊና የሲቪል አገልግሎቶችን የሚሰጡ ድሮኖችንም ማምረት ጀመረናል ማለታቸው በርካቶችን አስገርሟልም
አስደንግጧልም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ለሲቪልና ወታደራዊ አገልግሎት ሊውሉ ይችላሉ የተባሉ ሰው አልባ አውሮፕላኖችን ወይንም ድሮኖችን እንደሚያመርት የተነገረለትን ስካይዊን ኤርኖቲክስ ኢንዱስትሪን መርቀዋል። በምረቃው ወቅት ኢትዮጵያ ድሮን አምርቶ ከመጠቀም ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም እንደገነባች ጠቅላይ ሚኒስትር አብይ መናገራቸውን ጽሕፈት ቤታቸው ባሰራጨው መረጃ አስታውቋል። ማምረቻው በተመረቀበት ወቅት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የአየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳን ጨምሮ ሚኒስትሮችና ከፍተኛ የመንግስት ባለስልጣናት ተገኝተዋል። ጠቅላይ ሚኒስትሩ ኢትዮጵያ ድሮኖች ማምረት የጀመረችው በሀገር ልጆች እንደሆነ ተናግረዋል። ድሮኖቹ ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት በጣም ከፍተኛ አቅም እንደሚፈጥሩም ገልጸዋል። የኢትዮጵያ መንግስት ለ2 ዓመታት በተካሄደው በትግራዩ ጦርነት በአማራና በኦሮሚያ ክልሎች በሚካሄዱ ግጭቶች ከሌሎች ሀገራት የገዛቸውን ወታደራዊ ድሮኖች ጥቃት ለመፈጸም ሲጠቀምባቸው ቆይቷል። በድሮን የሚፈጸሙ ጥቃቶች ሰላማዊ ሰዎች ላይ ጭምር ሞት፣ የአካል ጉዳትና የንብረት ውድመት ማድረሳቸውን ጠቅሰው ብዙዎች ክስ ያቀርባሉ። ሰው አልባ አውሮፕላኖች የመሰረተ ልማት አስቸጋሪ በሆነባቸው አካባቢዎች ዕቃዎችን ለማጓጓዝ፣ በግብርናው መስክ ለማገዝ እንዲሁም አየር ላይ ፎቶግራፎችንና ተንቀሳቃሽ ምስሎችን ለመቅረጽ በአገልግሎት ላይም ሊውሉ ይችላሉ። ታዲያ ጠቅላይ ሚኒስትሩና ፊልድ ማርሻሉ በኩራት የተናገሩላቸውን ድሮኖች ወሬ የሰሙት የጎጃም ፋኖ ሰዎች መንግስት በውጊያ ሲሸነፍ የሰራዊትን ሞራል ለመገንባት የፈጠረው ውሸት ነው ማለት ጀምረዋል። ይህን ጉዳይ የሚያስረዳልን ፋኖ ማርሸት ፀሐዩ ነው። የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና ገቢዎች ሚኒስቴር ላይ እርምጃ የምንወስድ መሆኑን እንገልጻለን። የሀገርና የስቴት ንብረት የህዝብ መገልገያ ሀብት ከዘመን ዘመን ተሸጋጋሪ መሆናቸውን ከፖለቲካ ነፃ መሆናቸውን ረስተው አብይ አህመድ የሚባል የወንበዴ የጨፍጫፊ ስርዓት ተባባሪ አስቀጣይ ሆነው ስላገኘናቸው በቀጣይ እርምጃ የምንወስድ መሆኑን እንገልጻለን። ሌላው የአብይ አህመድ ኃይል ከጊዜ ወደ ጊዜ እየፈራረሰ እየተዳከመ ያለበት ሁኔታ ነው ያለው። ይህንን የመዋጋት ሞራል የሌለው ሰራዊት እየደቀቀ ያለውን የአብይ አህመድን ኢኮኖሚ በፕሮፓጋንዳና በስነ ልቦና መልሰው ሪከቨር ለማድረግ ለማገገም ሲባል አንድ ጊዜ ጥይት ፋብሪካ ከፈትን፣ ሌላ ጊዜ ታንክ ማምረቻ ከፈትን፣ ሌላ ጊዜ ድሮን ሰራን እያሉ መከላከያውንና የኢትዮጵያን ሕዝብ ለመሸወድ ከፍተኛ የመጨረሻ የሚሉትን የፕሮፓጋንዳ ስልት እየተጠቀሙ ስለሆነ የመከላከያ ሰራዊቱ በየአካባቢው ወደሚገኝ የፋኖ አደረጃጀት እጅ እየሰጠህ ከዚህ በፊት መሳሪያቸውን ለኛ አስረክበው ወደ ቤተሰቦቻቸው በሰላም ተሸኝተው ሰላማዊ ህይወት እንደሚኖሩት ወንድሞችና እህቶች እንድትሆን ጥሪ ለማቅረብ ፈልጋለሁ። ሌላው አድማ ብተናና ሚኒሻ አሁን ላይ እናንተ ለአበልና ለመናጆ ሳንቲም ብላችሁ ወገናችሁን፣ ህዝባችሁን፣ አማራውን እየጨፈጨፋችሁ ስለምትገኙ ከዚህ እኩይ ድርጊታችሁ ተቆጥባችሁ የፋኖነት ተግባር እንድትፈጽሙና በቀጥታ በተናጥልም ሆነ በቡድን ወደ ፋኖ እንድትቀላቀሉ ጥሪ ማቅረብ ፈልጋለሁ። ሌላው ማንኛውም የሀገሪቱ መከላከያ ሰራዊት አባል ውስጥ ልጁ፣ ቤተሰቡ፣ ጓደኛው ያለበት ኢትዮጵያዊ ሁሉ ከመሞቱ በፊት ድንኳን ጥሎ ከማልቀስ በፊት መርዶ ከመስማት በፊት ልጃችሁ፣ ቤተሰባችሁ፣ ወገናችሁ እና አብይ አህመድ የመከላከያ ተቋም ውስጥ ያለ ሰው በኢትዮጵያዊ በሙሉ አስቸኳይ ጥሪ አድርጋችሁ የያዘውን መሳሪያ ወደኛ እያስረከበ በሰላም እየተሸኘ ከናንተ ጋር ሰላማዊ ኑሮ ሊኖር ዘንድ ጥሪ ልታደርጉ በሰላም እየመጣ እጅ እየሰጠ እኛን እየተቀላቀለ ወደ ቤተሰቡ እንዲገባ እንድታደርጉ ስንል ጥሪ ማቅረብ እንፈልጋለን። ይህ ጉዳይ ለአንዳንዶች እንዲህ የእግር እሳት መሆኑ ያልተዋጠለት ኤርሚያስ ለገሰ ደግሞ እንኳን ጥይት ማምረት ኢትዮጵያ የኒውክሌር ባለቤትም ብትሆን ደስተኛ ነኝ እያለን ነው። አልገባኝም እውነት ለመናገር አክቹዋሊ ከሆነ በተለይ ኢትዮጵያ በጥይት ራስዋን ከቻለች፣ በጥይት ማምረት በክላሽ ራስዋን ከቻለች፣ በስናይፐር በተለያየ ነገር ራስዋን ከቻለች ኢትዮጵያ ኮንግራቹሌሽን ቁረጡና ወሰዱት። ኮንግራቹሌሽን ኢትዮጵያ። በውጭ ምንዛሪ የምታመጪውን ነገር ካተረፍሽ እሰየው፣ ከአንቺም ተርፎሽ መሸጥ ከጀመርሽ እሰየው፣ አቅምሽ እሱ ነው። የኢትዮጵያ ስታንዳርድ እሱ ነው። ዛሬ እነ ፈረንሳይ የተደረሱት በጦር መሳሪያ ሽያጫቸው ነው። ዛሬ ብዙዎቹ ያደጉ ሀገሮች ትልልቅ የጦር መሳሪያ ባለቤቶች ናቸው።
ምንድነው አይነ ደም የሚለብሰው ኢትዮጵያ የጦር መሳሪያ በጦር መሳሪያ ራሷን ከቻለች የግዴታ መግደያ ነው አንተ እንደምታስበው አንቺ እንደምታስቢው እና ወይስ ኤክስፖርት እንዲደረግና የውጭ ምንዛሪ እንዲበላ ነው የምትፈልገው? እና አንዳንዴ ሰው ምን ይለኛል እኮ ይሄ ኢትዮጵያዊ መሆን ብቻ ነው የሚጠይቀው ባይዘው ከዛ ኦኬ በስንዴ በምናምን በእህል ራሷን አልቻለችም ትቻል እሱ ይሰራ ይሄን አምርታ በራሷን ከቻለች ይሄ እኮ ያኔ አቶ መለስ የጻፈው አንድ የቤታዊ ዲሞክራሲ የመከላከያ ዶክመንት አለ በቃ የኢትዮጵያ መከላከያ የአርሶ አደር መከላከያ ነው የጭቁኑ አርሶ አደር መከላከያ ነው ስለዚህ ሌቭላችን የጭቁኑ አርሶ አደር የደረሰበት ሌቭል ነው የሚደርሰው የሚል ያረጀ ያፈጀ የወደቀ አመለካከት አለ የሱ ተሸካሚዎች ናቸው በነገራችን ይሄንን ተሸክመው የሚዞሩ ናቸው ዛሬ የሚሊቴሪ ቴክኖሎጂ ከኒውክሌርም ወጥቷል ዛሬ ሳይበር ሆኗል በሳይበር አቅማችን ከፍ ቢልም እንዴ እቺ ኢትዮጵያ በሳይበር አቅሟን ከፍ አረገች ብለን ልንሳለቅ ነው ምን አይነት አነጋገር ወይስ እኛ ስላልሰራ ነው የኛ ዘመን ሰዎች የኔምላቸው የኛ ምንላቸው የኛ ብሔር ሰዎች የበላይ በሆኑ ሰዓት ስላልሰሩት የኛ ብሔር ሰዎቹ ጀነራል ምናምን 80% ምናምን በነበሩ ሰዓት ስላልሰሩት እርርድብን ይያላችሁ ነው ወይ አረ ያሳፍራል አንዳንዴ ያሳፍራል ከምር ያሳፍራል ኢትዮጵያ በጦር መሳሪያ ራሷን ከቻለች ትልቅ ነገር ነው የጦር መሳሪያ ራሷን ቻለች ማለት የራሷን ሰዎች ትገላለች ማለት አይደለም መግደልማ ገስተም ትገላለህ እኮ ምንድነው እንትኑ what different ያለን ገንዘብ አሟጠህ አውጥተህ ለሌላ ነገር ትተህ መሳሪያ ገዝተህ የመግደል ሱስ ከሆነና መግደል ከሆነ ከሌላ ከይመረትም ከምንም ከሌላም ከቱርክም ከሌላም እንደሚባለው መተህ ትገላለህ የመግደል ከሆነ ኮንሴፕቱ ኢትዮጵያ በሚዲያው መከላከያው ጠንካራ እንዲሆን አይፈለግም ይሄ ነው ትል ባይዘዌ ኢትዮጵያ መበታተን የሚፈልጉ ሰዎች አሰማችኋለሁ አቶ ገዱናውን ለምንድነው እነዚህ ኃይሎች የሚፈልጉ ሲል ቁጥር 1 ይልና አቶ ገዱ አንዳርጋቸው መከላከያን መበተን ስለሚፈልጉ ነው ይላል መከላከያን መበተን ማለት ኢትዮጵያ መበተን ስለሆነ መከላከያን ማጣጣል ይፈልጋል ለኔ ግን እንኳን ደስ ያላችሁ የክላሽ ማምረቻ የስናይፐር ማምረቻ የጦር መሳሪያ ማምረቻ በቅብብሎሽ ከደርግም ጀምሮ ይሁን ምናምን ከደርግ ተሻግሮ በብልጽግና ዘመን ከተባለም ቅብብሎሽ ነው የሚያሳየኝ እኔ ኢህአዴግ ለምን ተወው የቀየው መጽሐፍ ታንኪዩ የጭቁኑ አርሶ አደር መከላከያን ያለን ተብሎ ምን አይነት መከላከያ እንደተፈጠረ እናውቀዋለን እኔ የህይወት ምስክር ነኝ እኮ የአምስተኛ ክፍል ተማሪ ጀነራል የሆነበት የህይወት ምስክር እኮ ነኝ 5th grade በ5th grade ጀነራል ይሄ ሊታሰብ አይችልም የምርን ነጋገር ከተባለ አንዳንዴ ገመናችሁን መደበቅ ይሻላል ነገ ኢትዮጵያ የሳይበር ልህቀት ላይ ቁጥር 1 ሆነች ቢባል ቆም ያጨበጨባለሁ ኢትዮጵያ የአይበለውን የኒኩለር ባለቤት ብትሆን አይበለውና ነው ደስ ይለኛል ቆም ያጨበጨባለሁ ቆሜ ነው ማጨበጨበው የኢትዮጵያ መከላከያ አቅሙን ባሳደገ ቁጥር ለኔ ትልቅ ደስታ ነው በዚህ ላይ የምደራደረው ነገር ኢትዮጵያ እንድትፈርስ አልፈልግም